ሰላምና ጤና በያላችሁበት ይድረሳችሁ እጅጉን የተወደዳችሁን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በከሰዓቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅግ ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ዛሬ በአፍሪካ እንዲሁ ደግሞ በአውሮፓ የሚደረጉ ጨዋታዎች አሉ። በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ከዛ በተጨማሪ ደግሞ እንዲሁ በአውሮፓ የኔሽንስ ሊግ ጨዋታዎች ዛሬ ጀምሮ የሚደረጉ ነው የሚሆነው። የእነዚህን የጨዋታ ጥቆሞች በኋላ ላይ በስፋት እናነሳላችኋለን። ከሀገራችን ብሔራዊ ቡድን ጋርም እንዲሁ የተያዙ መረጃዎች እየወጡ ይገኛሉ። እሱንም ጉዳይ የምናነሳ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ዛሬ ከጠዋቱ ጀምሮ ሲሰሙ ነበር። እነሱ እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እንድትቆዩን በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገራችን ጉዳይ ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ወሳኝ የሚባል የዓለም ዋንጫ ማጣሪያ ጨዋታ ነገ እንደሚያደርግ ይታወቃል። ነገ ከሌሊቱ 6 ሰዓት ላይ ከግብጽ ብሔራዊ ቡድን ጋር በሞሮኮ እንግዲህ ጨዋታውን የሚያደርግ ነው የሚሆነው በዛውሊ ስቴዲየም። ከዚህ ጨዋታ ጋር በተያያዘ እንግዲህ ከግብጽ ብሔራዊ ቡድን ጋር ነው ጨዋታው የሚደረገውና የግብጽ ብሔራዊ ቡድን ምን አይነት የቋሚ አስተላለፍን ሊጠቀም ይችላል የሚሉ አንዳንድ መላምቶች እየወጡ ይገኛሉ። የግብጽ ብሔራዊ ቡድን በነገው የኢትዮጵያ ጨዋታ ወሳኝ ተጫዋቾቹን ወደ ቋሚ አስተላለፍ ውስጥ ሊያካትት እንደሚችል ነው እየተገለጸ የሚገኘው። አሰልጣኝ ሆሳም ሐሰን ብሔራዊ ቡድኑ የመጨረሻ ጨዋታውን ሊያደርግ ከተጠቀሙበት ቋሚ አስተላለፍም የበርካታ ተጫዋቾችን ለውጥ ለማድረግም ማሰባቸውን የተነገረው። በጨዋታው የቡድኑ ቁጥር 1 ግብ ጠባቂ የአል አህሊው መሐመድ ኤል ሸናዊ ወደ ቋሚ አስተላለፍ ሊመለስ እንደሚችል ነው ዘገባዎች እያሰፈሩ የሚገኙት። በተጨማሪም ደግሞ አሰልጣኝ ሆሳም ሐሰን የሊቨርፑሉ ተጫዋች መሐመድ ሰላም በቋሚነት ያሰልፋሉ ተብሎ ነው የሚጠበቀው። በግብ ጠባቂነት መሐመድ ኤል ሸናዊ በቋሚነት ይሰለፋል ተብሎ ይጠበቃል። በተከላካይ መስመር ላይ መሐመድ ሃኒ፣ ራሚ ራቢያ፣ መሐመድ አል ሙኔም እና እንዲሁ አህመድ ነቢል ካውካ በቋሚ አስተላለፍ ውስጥ ይካተታሉ ተብለው የሚጠበቁ የኋላ መስመር ተጫዋቾች ናቸው። በመሃል ሜዳ ላይ ማርዋን አቲያ፣ ሐምዲ ፋቲ፣ ሙሐመድ ሳቤር እና ትሬዜጊው በዚህ ጨዋታ ላይ በአማካይ ስፍራ ላይ ሊጠቀሟቸው እንደሚችሉ ይተመናል። ከዛ በተጨማሪ ግን በፊት መስመር ላይ ደግሞ መሐመድ ሳላህ፣ ሙስጠፋ ሙሐመድ እና ኦማር መርሙሽ በዚህ ጨዋታ ላይ እንግዲህ በቋሚነት ይሰለፋሉ ተብለው የሚጠበቁ ተጫዋቾች እንደሆኑ ነው እንግዲህ ዘገባዎች እያሰፈሩ የሚገኙት። የግብጽ ብሔራዊ ቡድን ትላንትና ምሽት በሞሮኮ የግብጽ አምባሳደር በተገኙበትም በጨዋታው በሚደረግበት ስቴዲየም የመጀመሪያ ልምምዳቸውን አድርገዋል። ዋሊያዎቹ በበኩላቸው ትናንትና ሌሊት 6 ሰዓት ላይ ጨዋታው በሚደረግበት ሰዓት በሞሮኮ የመጀመሪያ ልምምዳቸውን መስራታቸውን የተነገረው። የግብጽ ብሔራዊ ቡድን ለመጨረሻ ጊዜ በ90 ደቂቃ የነጥብ ጨዋታ ሽንፈት የገጠመው ከዚህ በፊት በኢትዮጵያ ብሔራዊ ቡድን እንደነበር የሚታወስ ነውና ነገ ደግሞ ሌሊት 6 ሰዓት ሲል የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር ሞሮኮ ላይ ጨዋታቸውን የሚያደርጉ ይሆናል። መልካም ውጤት ለሀገራችን ከወዲሁ እንመኛለን። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲ 2 ተጫዋቾችን አስፈርመዋል። የፖርቱጋሉ ክለብ ስፖርቲንግ ሊዝበን 2 ወጣት ተጫዋቾቹን ለፕሪሚየር ሊጉ ክለብ ቸልሲ መሸጡን በይፋም አስታውቋል። ሰማያዎቹ እንግዲህ የጆቫኒ ክዋይንዳንና የዳሪዮ ኢሶጉን የስፖርቲንግ ሊዝበንን 74 ሚሊዮን ዩሮ በማውጣት ነው ለሁለቱ ተጫዋቾች ፊርማውን ማጠናቀቅ የቻሉት። የ17 ዓመቱ ተስፈኛ ጂኦቫኒ ክዌንዳ 52 ሚሊዮን ዩሮ ሲወጣበት በ2026 ሰማያዎቹን ይቀላቀላል ተብሎ ነው የሚጠበቀው። 22 ሚሊዮን ዩሮ ወጥቶበት ሰማያዎቹን የተቀላቀለው ዳሪዮ ኢሶጉ ደግሞ በበኩሉ በውድድር ዘመኑ መጨረሻ ቸልሲን ይቀላቀላል ተብሎ ይታሰባል። እንግዲህ ሁለቱ ተስፈኛ ኮከቦችም የቸልሲ ንብረት መሆናቸውን ክለቡ በይፋም አረጋግጧል። የ17ኛ ዓመቱ እንግዲህ ጆቫኒ ክዌንዳ በበርካታ የአውሮፓ ክለቦች ጭምር ሲፈለግ የነበረ ተጫዋች እንደነበረ የምናስታውሰው ነው። በተለይ የእንግሊዙ ክለብ ማንቸስተር ዩናይትድ የዚህ ተጫዋች ትልቁ አድናቂ እንደነበር በርካቶች ያነሳሉ። ነገር ግን ተጫዋቹ በመጨረሻው ሰዓት ከቸልሲ ጋር ድርድሮችን አድርገው በተለይ ደግሞ በማንቸስተር ዩናይትድ ቤት ይሰጣል የተባለው ቦታ እንዳላስማማውና ቸልሲ ይህንን ተጫዋች እንግዲህ ፒውር ዊንገር አድርገው እንደሚጠቀመው ኤንዞ ማሬስካ በመግለጹ ምክንያት ጆቫኒ ክዌንዳ ምርጫውን ወደ ቸልሲ እንዳደረገ ዘገባዎች ያሳያሉ። ስለዚህም
እንግዲህ ስፖርቲንግ ሊዝበኖች ለሰማያዊዎቹ ቸልሲዎች ጆቫኒ ኩዌንዳን እና ዳሪዮ ኢሶጉን በ72 ሚሊዮን ፓውንድ በ74 ሚሊዮን ፓውንድ በድምር መሸጣቸውን በይፋ አረጋግጠዋል። ሁለቱ ተጫዋቾች ቸልሲን ይቀላቀላሉ ተብሎም ይጠበቃል። አንደኛው እንግዲህ ጆቫኒ ኩዌንዳ በ2026 ነው የሚቀላቀለው። ዳሪዮ ኢሶጎ ግን በክረምቱ እንግዲህ ቸልሲን ይቀላቀላል ተብሎ ነው የተገለጸው። ማንቸስተር ዩናይትድን ደግሞ የተመለከተ መረጃን እናንሳ። ክሪስቲያኖ ሮናልዶ ለኔ ሁሉ ነገሬ ነው ብሏል ራስመስ ሆይሉንድ። በእግር ኳስ ፍቅር የወደኩት በክሪስቲያኖ ሮናልዶ ምክንያት ነው። የማንቸስተር ዩናይትድ ደጋፊ የሆንኩት በሮናልዶ ምክንያት ነው። የግል ልምምዶችን የጀመርኩትም እንዲሁ ከመተኛቴ በፊትም ሲታፕና ፑሻፖችን መስራት የጀመርኩት በእርሱ ምክንያት ነው። ይህ ሁሉ የማደርገው እንደ ክሪስቲያኖ ሮናልዶ የመሆን ህልም ስላለኝ ነው ሲል የማንቸስተር ዩናይትዱ የአጥቂ መስመር ተጫዋች የሆነው ራስመስ ሆይሉንድ ይናገራል። ከዚሁ ጋር በተያያዘ ግን ዛሬ እንግዲህ በኔሽንስ ሊግ ዴንማርክና ፖርቱጋል ጨዋታቸውን ያደርጋሉና ራስመስ ሆይሉንድ የዴንማርክ ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። በአንጻሩ ፖርቱጋላዊው ክሪስቲያኖ ሮናልዶ በዛሬው ጨዋታ ላይ ይኖራል። ስለዚህ በዚህ ጨዋታ ላይ የምንጊዜም እንግዲህ የሚወደውን ተጫዋች ያገኘዋል ተብሎ ነው የሚጠበቀው። ናፖሊዎች በራስመስ ሆይሉንድ ዙሪያ የመጀመሪያ ደረጃ ንግግሮችን አድርገዋል። በተጨማሪም ስለ ተጫዋቹም ዋጋም አጣርተዋል ሲል ለጣሊያን የዝውውር ዜናዎች ቅርብ የሆነው ላጋዜታ ዴሎ ስፖርት እየዘገበ ይገኛል። ስለዚህ ራስመስ ሆይሉንድን ናፖሊዎች ለማስፈረም ፍላጎት እንዳላቸው ነው ላጋዜታ ዴሎ ስፖርት የተባለው የመረጃ ምንጭ ጨምሮ የገለጸው። ዩናይትዶች የወዳጅነት ጨዋታን ያደርጋሉ። ማንቸስተር ዩናይትዶች በቀጣይ ክረምት የመጀመሪያ የቅድመ ውድድር ዘመን ዝግጅቱን ወደ ስዊድን ስቶክሆልም በማምራት እንደሚጀምር ነው የተገለጸው። ዩናይትዶች በስዊድን ስቶክሆልም ከሻምፒዮንሺፑ ክለብ ሊድስ ዩናይትድ ጋር የወዳጅነት ጨዋታ እንደሚያደርጉ ይፋ ሆኗል። የወዳጅነት ጨዋታው የሚደረገው ደግሞ ሐምሌ 12 ቀን 2017 ዓ.ም ስቶክሆልም ስቱዌበሪ አሬና ስቴዲየም ላይ እንደሚደረግ ነው ዘገባዎቹ ያሳዩት። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል በክረምት የተጫዋቾች የዝውውር መስኮት ግልጽ ነው፣ በተደጋጋሚ ጊዜም ሲባል እንደነበረው የአጥቂ መስመር ተጫዋች የማስፈረም ትልቅ ህልም እንዳላቸው በተደጋጋሚ ሲገለጽ ነበር። እንዲሁ ደግሞ ከተለያዩ የአጥቂ መስመር ተጫዋቾች ጋርም ስማቸው በስፋት ሲነሳ እንደነበር ሁላችንም የምናስታውሰው ጉዳይ ነው። ከዚህ ጋር በተያያዘ አሁን ላይ አንዳንድ ዘገባዎች እየወጡ ይገኛሉ። አርሰናል የትኛውን ተጫዋች ነው በክረምት የተጫዋቾች የዝውውር መስኮት የሚያስፈርመው የሚለው ጉዳይ በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። የትኛውን ተጫዋች እንደሚያስፈርም እስካሁን ምንም አይነት እልባት ያገኘ ጉዳይ የለም። ነገር ግን የአርሰናል ኢላማዎች ይታወቃሉ። አሌክዛንደር ኢሳክ፣ ቤንጃሚን ሼስኮን ጨምሮ ሌሎችም ተጫዋቾች እንዳሉ ይታመናል። ነገር ግን ዛሬ ቻርልስ ዋትስ ይዞት በወጣው መረጃ መሰረት ከአሌክዛንደር ኢሳክ ይልቅ እንግዲህ የቤንጃሚን ሼስኮን ዝውውር ሊፈጠር የሚችል ነገር ነው ብለው ቻርልስ ዋትስ መረጃውን እያጋራ ይገኛል። ቻርልስ ዋትስ ሲናገር በግሌ ምርጥ ብትሉኝ አይዛክን እመርጣለሁ። ነገር ግን ኒውካስል ለአርሰናልም ሆነ ለሌላ ተፎካካሪ ቡድን የሚሸጠው አይመስለኝም። ስለዚህም አርሰናል ከአሌክዛንደር ኢሳክን ከማግኘቱ ይልቅ ቤንጃሚን ሼስኮን የማግኘት እድሉ ሰፊ ነው ሲል ነው ቻርልስ ዋትስ መረጃውን እያጋራ የሚገኘው። የክረምት ተጫዋቾች የዝውውር መስኮት እንግዲህ ቢዚ ይሆናሉ ተብለው ከሚጠበቁ ክለቦች መካከል አርሰናል ነው። በርካታ ቦታዎች ላይ ተጫዋቾችን ያስፈርማሉ። በርከት ያሉ ቦታዎች ላይም ራሳቸውን ቢዚ ያደርጋሉ በዝውውር ላይ ተብለው እየተገመተ ይገኛል። በተለይ አዲሱ ስፖርቲንግ ዳይሬክተር ደግሞ እንዲሁ አንድሪያ ቤርታም በርከት ያሉ ስራዎችን ይሰራል ተብሎ የሚጠበቅበት የዝውውር መስኮት ነው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ደግሞ በጥር የተጫዋቾች የዝውውር መስኮትም ስሙ ሲነሳ የነበረ ተጫዋች እንደነበረ እናስታውሳለን። ኖርዌያዊው ሴቬሬኒ ፓን። አርሰናልና ዢሮና የሴቬሬኒ ፓንን ውሳኔ ከሚጠብቁ ክለቦች መካከል ግን ቀዳሚ ቦታ ላይ ይገኛሉ ተብሏል። ተጫዋቹ በቅርቡ ውሳኔውን ያደርጋል ተብሎ እንደሚጠበቅ ነው መረጃዎቹ እያሳዩ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ጄሚ ካራገር ይናገራል። ለሙሐመድ ሳላህ በጣም አዝኛለሁ። እሱ ከሌሎች አጥቂዎች እርዳታ እያገኘ የሚገኝ አይነት ተጫዋች አይደለም። ከሳላህ ጋር ሊጫወቱ የሚችሉ ሁለት አጥቂዎች መገዛት አለባቸው ይለናል ጄሚ ካራገር። ዲያን ሆጅሰን አሁን ላይ የቦርንመስ ተጫዋች እንደሆነ ይታወቃል። ስፔናዊው ተጫዋች በበርካታ ክለቦችም የሚፈለግ ተጫዋች ነው። በአሁኑ ጊዜ ምርጥ ናቸው ብዬ የማስባቸው እንደ ቨርጂል ቫንዳይክ ያሉ በጣም ጥሩ የመሃል ተከላካዮች በዓለም ላይ አሉ ሲል ይናገራል ተጫዋች። ሊቨርፑልም የዴን ሆጅሰንን ሁኔታ በቅርበት ሁኔታ እየተከታተለ ከሚገኙ ክለቦች መካከል በቀዳሚነት ይገኝበታል። ተጫዋቹን በሪያል ማድሪድ፣ በቸልሲ፣ በባየር ሚኒክ በመሳሰሉ ትልልቅ ክለቦችም እየተፈለገ የሚገኝ ተጫዋች ነው። ቦርንመዝም ተጫዋቹ ላይ 50 ሚሊዮን ፓውንድ ለጥፈውበታል ብሎናል ፋብሪሲዮ ሮማኖ በዘገባው።
ዳርዊን ኑኔዝ ከሊቨርፑል ጋር ለመለየት በግሉ አንዳንድ እንቅስቃሴዎችን ማድረግ መጀመሩም የሚያሳዩ መረጃዎች እየወጡ ነው። ተጫዋቹ የቅርቤ ናቸው የሚላቸውን ሰዎች ለሱ እንግዲህ ክለብ እንዲፈልጉለትም ጭምር ጠይቋቸዋል የሚሉ መረጃዎች ናቸው እየተሰሙ የሚገኙት። ከዳርዊን ኑኔዝ በተጨማሪ ግን ዲዬጎ ዦታም እንግዲህ እያሳዩት ካለው አቋም አንጻር ሊቨርፑል አዲስ የመሀል አጥቂ ማስፈረም አስፈላጊ እንደሆነ ይታመናል። ትክክለኛ ችሎታ ያለው የመሀል አጥቂ እንግዲህ ለማምጣት ሊቨርፑል በቦታው ላይ እንደሚገኙና ጄምስ ፒርስ እንዳረጋገጠው ከሆነ በክረምቱ ይህንን ቦታ እንደሚያጠናክሩት ጭምር ነው መረጃውን እያጋራ የሚገኘው። ሊቨርፑል በዚህ ክረምት የፊት መስመራቸውን ማጠናከር ይፈልጋሉ። እናም ሉዊስ ዲያዝን በዝርዝራቸው ውስጥም አድርገውታል እየተባለ ይገኛል። ባርሴሎናዎች ናቸው እንግዲህ በክረምት ተጫዋቾችን ማምጣት ስለሚፈልጉ ሉዊስ ዲያዝን በአይናቸው ወይም በትኩረታቸው ውስጥ ያደረጉት። ጄሚ ካራገር ስለ ሊቨርፑል ሰሞናዊ ሁኔታ ይናገራል። በባለፈው ሳምንት በፓሪስ እና በአንፊልድ በደረሰባቸው ነገር አውቃለሁ። ነገር ግን ይሄ ነገር የሊቨርፑልን ድንቅ የውድድር ዓመት አቋምን አይቀይረውም። ዓላማቸውን ከግብ የሚያደርሱ ድንቅ ቡድን አላቸው። ምንም እንኳን በባለፉት ዓመታት ሮቤርቶ ፌርሜኖ፣ ሳዲዮ ማኔ፣ ጆንዳር ሄንደርሰንን የመሳሰሉ ተጫዋቾችን ቢለቁም አርኔ ስሎት ይህንን መተካት የሚችል ቡድን ይመሰረታሉ ብዬ አስባለሁ። ዘንድሮ የፕሪምየር ሊጉን ዋንጫ እንደሚያሳኩ አልጠራጠርም ሲልም ነው ጄሚ ካራገር ጨምሮ የተናገረው። ሊቨርፑል በኢንተር ሚላን ቤት ድንቅ የውድድር ዘመንን እያሳለፈ የሚገኘው ወጣቱን ጣሊያናዊ ተከላካይ አሌዛንድሮ ባስቶኒን በሚመጣው ክረምትም ለማምጣት ፍላጎት እንዳላቸውና ዝርዝራቸው ውስጥም እንዳካተቱት ፌጂያስ ዘግቧል። ሪያ ግራቨንበርች ጉዳት እንደደረሰበት ይታወቃል። የራያን ግራቨንበርች ጉዳትም የደረሰው በካራባው ካፕ የፍጻሜ ጨዋታ ላይ ባደረገው ላይ ነው። ወደ ሊቨርፑል ከጉዳቱ አገግሞ ይመለሳል ሲል ተነግሯል። ጉዳቱ ግን በመጠኑ ሊሆን እንደሚችል ነው ጄምስ ፒርስ ያረጋገጠው። ሪያ ግራቨንበርች በጉዳት ምክንያት ከሀገሩ ብሔራዊ ቡድን ከኔዘርላንድ ጋር ልምምዱን አቋርጠዋል። ኔዘርላንድስ ከስፔን ጋር ለምታደርገው ጨዋታም ጥሪ ቀርቦለት የነበረ ቢሆንም በካራባው ካፕ የፍጻሜ ጨዋታ ኒውካስል ላይ ባጋጠመው ጉዳት ምክንያት በእረፍት ጊዜ ብሔራዊ ቡድኑን መቀላቀል እንዳልቻለ ጭምር ነው የተነገረው። ትሬንት አሌክዛንደር አርኖልድ በሚያዝያ ወር መጨረሻ ወደ ሜዳ ይመለሳል ተብሎ ይጠበቃል ከጉዳቱ አገግሞ። ማንቸስተር ሲቲን ደግሞ እንመልከት። ባየር ሌቨርኩዘን በዚህ ክረምት ፍሎሪያን ቨርትስን ለሚፈልግ ክለብ የሚጠይቀው ዋጋ 150 ሚሊዮን ዩሮ ይሆናል ብሏል ስፖርት ቢልድ በዘገባው። ባየር ሌቨርኩዘን በክረምቱ ፍሎሪያን ቨርትስን የማቆየት እድሉ ሰፊ ነው። ቨርትስ እና ወላጆቹ በ2026 ክረምትን የዓለም ዋንጫው በኋላ ቀጣዩ እርምጃ ለማድረግም ውይይት ያደርጋሉ ተብሎ እንደሚጠበቅ ነው ስፖርት ቢልድ መረጃውን ያጋራው። ለጄሚ ካራገር አንድ ጥያቄ ይቀርብለታል። የበርንሌው ግብ ጠባቂ ጄምስ ትራፎርድ ወደ ማንቸስተር ሲቲ ለመመለስ ስላለው እድል ምን ትላለህ ተብሎ ተጠይቆ ነበር። ጄሚ ካራገር ምላሹን ሲሰጥም እሱ በቂ አይደለም፣ ጄምስ ትራፎርድ ይዘህ የሊጉን ዋንጫ ማሳካት አትችልም ሲልም ነው እንግዲህ ጄሚ ካራገር ሀሳቡን የሰጠው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ዳቪድ አላባ ሙሉ በሙሉ የማገገም ምልክቶችን እያሳየ ይገኛል። ኦስትሪያዊው ተከላካይ አሁን ባለው አቋሙ የተደሰተ ይመስላል። እናም ከሁሉም በላይ ደግሞ በድጋሚ ከሌሎች ተጫዋቾች ጋር ተፎካካሪ መሆኑና በአንቸሎቲ የአሰልጣኝነት ስራ ውስጥም ቁልፍ ተጫዋች እንደሚሆን የሚጠቁሙ ምልክቶችንም አሳይቷል ብሏል ማርካ በዘገባው። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ በወጣቱ የመሃል ተከላካይ ራኡል አሴንሲዮ ብቃትም እጅግ በጣም ደስተኛ መሆናቸው እየተገለጸ ይገኛል። አንድ የአካዳሚ ተጫዋች በዚህ ልክ ባልተጠበቀ መልኩ ሰብሮ በመግባት የዋናው ቡድን አካል ሆኖ በማየታቸውም ተደስተዋል ነው እያለ የሚገኘው ፋብሪዚዮ ሮማኖ በዘገባው። ሪያል ማድሪድ የቦርንመዙን ተከላካይ ዴን ሆጅሰንንም ጉዳይ በቅርበት እየተከታተለ የሚገኝ ሌላኛው ቡድን ነው። ነገር ግን ክለቡ በክረምቱ የዝውውር መስኮት ላይ የመሃል ተከላካይ ይፈርማል ወይንስ ደግሞ አይፈርምም በሚለው ጉዳይ ላይ እስካሁን ባለው ሙሉ በሙሉ ውሳኔ ላይ መድረስ እንዳልቻሉ ፋብሪዚዮ ሮማኖ ገልጿል። እንደ ማርካ ዘገባ ከሆነ ደግሞ የሊቨርፑሉ የቀይ መስመር ተመላላሽ ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ የሚያደርገው ዝውውር 99 በመቶ ተጠናቋል ብሏል ማርካ። የፈረንሳዩ ክለብ ፓሪስ ሰን ዠርሜን የቀድሞ ኮከቡን ኬሊያን ምባፔ ባሳለፍነው ክረምት የዝውውር መስኮት ላይ በነፃ ዝውውር ወደ ሪያል ማድሪድ ያደረገው ዝውውርን በተመለከተ አሁንም ከፍተኛ የሆነ ብስጭት ውስጥ እንዳለም ተገልጿል። ለዚህም ሲባል ፓሪስ ሰን ዠርሜን በቀጣይ ከሪያል ማድሪድ አካዳሚ ላፋብሪካ ምሩቅ ከሆነው አንድ እንቁ ተጫዋች ለማስኮብለልም በኬሊያን ምባፔ ዝውውር የደረሰባቸውን ሽንፈትን መበቀል ይፈልጋሉ የሚል መረጃን ነው የማርካው ጋዜጠኛ ሆሴ ፌሊክስ ዲያዝ መረጃውን ያጋራው። ሪያል ማድሪድ በክረምት የዝውውር መስኮት ላይ ትኩረት ሰጥቶ ይንቀሳቀሳል በሚል ዲያሪዮ አስ ያወጣው መረጃ ያሳያል።
የትሬንት አሌክዛንደር አርኖልድ ዝውውርን በተመለከተ 99 በመቶ የተጠናቀቀ ጉዳይ ነው ብሏል ዲያሪዮ አስም። ዴን ሆጅሰን ክረምት ላይ የሪያል ማድሪድ ትልቁ የዝውውር ኢላማ ሲሆን በክረምቱ ደግሞ በ50 ሚሊዮን ዩሮ የዝውውር ሂሳብ ለመደራደር እቅድ ይዘባል። ማርቲን ዙቤሜንዲን በተመለከተ ሪያል ማድሪድ ከፍተኛ የሆነ ፍላጎት ያለው ሲሆን በክረምቱ የዝውውር መስኮትም ከአርሰናል ጋር ብርቱ ፉክክር ይኖራል ተብሎ ይጠበቃል። እንዲሁም በሪያል ማድሪድ በኩል በክረምቱ የዝውውር መስኮት ላይ ለዢሮና እየተጫወተ የሚገኘው ሚጌል ጉቴሬዝ እና ለኮሞ እየተጫወተ የሚገኘው ኒኮ ፓዝም ወደ ሳንቲያጎ ቤርናቢው ለመመለስም እቅድ ይዟል ነው እየተባለ የሚገኘው። ዳኒ ካርቫሃል ይናገራል። አሁን ሜዳ ላይ አንዳንድ ነገሮችን እየሰራው ስለሆነ ለመመለስ ይበልጥ እየተቃረብኩኝ እንደሆነ ይሰማኛል። በግል ከማከናወናቸው የልምምድ ጊዜያት በኋላ እንደዚህ አይነት ስሜት ይሰማኛል ብዬ አስቤ አላውቅም ነበር ሲልም ነው ዳኒ ካርቫሃል ሀሳቡን የሰጠው። የኒውካስሉ ተከላካይ ለኮንትራት ማራዘሚያ ክፍት መሆኑን አምኗል። ፋቢያን ሸር በዚህ ክረምት በኒውካስል ዩናይትድ ያለው ጊዜን ለማራዘም ክፍት መሆኑን በግልጽ ተናግሯል። ነገር ግን ይህ የዝውውር መስኮቱ አሁንም በአየር ላይ ነው። የ33 ዓመቱ ተከላካይ ከብሊክ ጋር ባደረገው ቆይታ ክለቡ ሌላ ውሳኔ እስካልሰጠ ድረስ ከሴንት ጄምስስ ፓርክ የመልቀቅ ፍላጎት እንደሌለው በማረጋገጥ የወደፊት ሕይወቱንም ተናግሯል። ምንም እንኳን እድሜው ከፍ ያለ ቢሆንም ፋቢያን ሸር የኤዲ ሃው ቡድን ወሳኝ አካል ሆኖ ቆይቷል። በዚህ ውድድር ዘመን በሁሉም ውድድሮች በ31 ጨዋታዎች ላይ ታይቷል። ፋቢያን ሸር 2658 ደቂቃዎችን በዚያም ተጫውቷል። በፕሪሚየር ሊግ ብቻ ከኒውካስል ዩናይትድ 24 ጨዋታዎችን 23ቱን ጀምሯል። ይህም ለቡድኑ ተከላካይ ክፍልም ያለው ጠቀሜታን አረጋግጧል ነው የተባለው። ሆኖም ግን ኮንትራቱ በክረምቱ የሚጠናቀቅ በመሆኑ እንግዲህ ኒውካስል ዩናይትድ ማራዘሚያ አላቀረበም። በ2018 ከዲፖርቲቮ ላካሩኛ በ4 ሚሊዮን ዩሮ ከተዘዋወረበት ጊዜ ጀምሮ ለ7 ዓመታት በክለቡ ያሳለፈው ፋቢያን ሸር በኒውካስል ለመቆየትም ይፈልጋል። ተከላካዩ ለመቆየት ቢፈልግም ኒውካስል ግን በእድሜው ምክንያት ረዘም ያለ ጊዜ ኮንትራት ለመስጠት ሊያመነታ እንደሚችል ተረድቷል። ተጫዋቹ ሲናገር ይህ ልንወያይበት የሚገባው ነገር ነው። የዚህን ከተማ ሕይወት ወደዋለሁ። ሰዎቹ ተግባቢ ናቸው። ክለቡ አሁን ላይ ለኔ ምን ያክል ትርጉም እንዳለው ይገነዘባሉ። ሙሉ በሙሉ ደስተኛ ነኝ። በሚቀጥሉት ጥቂት ሳምንታት ውስጥም የሚሆነውን እናያለን። 33 ዓመቴ ላይ ደርሻለሁ። አሁን ካለኝ ጥቅም ሁኔታ ግምት ውስጥ በማስገባት በአጠቃላይ ጥሩ ምላሾች እንደማገኝ እገምታለሁ ሲል የተናገረው። አንዳንድ ምኞቶች አሉኝ። በቅርቡ አብረን ተቀምጠን ነገሮች እንዴት እንደሚቀጥሉ እንመለከታለን። ከስፖርት እይታ ሁሉም ነገር ለኔ ጥሩ ነው። ከኒውካስል ዩናይትድ ጋር በፕሪሚየር ሊጉ ያለኝን ጊዜ ማራዘም ለኔ ይጠቅመኛል። ነገር ግን ሁሉም ነገር የሚወሰነው በክለቡ ላይ ነው። እኔ ለመቆየት ሁሌም እንደምፈልግ ያውቃሉ። ስለዚህም መጪዎቹ ሳምንታት የኔን ቆይታ ይወስናሉ ብዬ ጠብቃለሁ ሲልም ነው የተናገረው። ቸልሲዎችና ቶተንሃሞች ለወጣቱ አማካይ ምን ያክል መክፈል እንዳለባቸው ተነጋግረዋል። ቸልሲና ቶተንሃም የሰንደርላንዱን ኮከብ ጆቤ ቤሊንግሃምን ለማስፈረም ከ20 ሚሊዮን ፓውንድ በላይ ማውጣት አለባቸው። ጆቤ ቤሊንግሃም በክረምት ከሰንደርላንድ ጋር ሊለያይ ይችላል። እናም እንግሊዛዊ ወጣትን ማስፈረም የሚፈልጉ ጥቂት ትልልቅ ክለቦች አሉ። የፉትቦል ኢንሳይደር ዘገባ እንደሚያመለክተው ቸልሲና ቶተንሃም ሁለቱም የ19 ዓመቱን አማካይ አገልግሎትም የማግኘት ፍላጎት አላቸው። በበርሚንግሃም ከፍ ብሎ ከወጣ በኋላ ቤሊንግሃም በ2023 ክረምት ወደ ሰንደርላንድ ተቀላቅሏል። ከመጀመሪያ ጊዜ ጀምሮም ጆቤ ቤሊንግሃም በሰንደርላንድ ቡድን ውስጥም ቁልፍ ሰው ሲሆን በዚህ የውድድር ዘመን ባደረጋቸው 33 ጨዋታዎችም 7 የጎል አስተዋጽኦችን አድርጓል። ጆቤ ቤሊንግሃም ከሻምፒዮንሺፕ ክለብ ጋር ያለው ውልም እስከ 2028 የሚያቆየው ቢሆንም ወደ ፕሪሚየር ሊግ ማደግ ካልቻሉ ክለቡን በክረምት ሊለቅ ይችላል። በርካታ ታላላቅ ክለቦች የእሱን ሁኔታ በቅርበት እየተከታተሉትም ይገኛሉ። ቸልሲ ለፊርማው ከቀደም ተፎካካሪዎች መካከል አንዱ ሲሆን ቶተንሃም አሁን ላይ ጆቤ ቤሊንግሃምን እየፈለጉት ነው። ሰማያዎቹ ትልቅ አቅም ያላቸው ወጣት ኮከቦችን ማስፈረም ይፈልጋሉ። ቤሊንግሃምም ለፕሮጀክታቸው ተስማሚ እንደሆነ ይሰማቸዋል። ይህ በእንዲህ እንዳለ ስፐርሶችን በመሃል ሜዳ ላይ ተጨማሪ ጥልቀትንና ጥራትን ለመጨመር ይፈልጋሉ። ለወጣት ተጫዋቾች ላይም ብዙ ገንዘቦችን ለማውጣት ቅድሚያ ይሰጣሉ። የ19 ዓመቱ ተጫዋች ለቡድናቸው ጠቃሚ ጭማሪም ይሆናል። በመሃል ሜዳ ውስጥም በማንኛውም ሚና መጫወት መቻሉ ለአንጌ ፖስተኮግሉ ትልቅ ታክቲካዊ ተለዋዋጭነትን ይሰጣል። ሰንደርላንድ ወደ ሊጉ መመለስ ካልቻለ ለወጣቱ ጥያቄዎችን ለመስማት ዝግጁ ይሆናሉ። ነገር ግን ከሰንደርላንድ እኩል ተጫዋቹን በወደፊት ህይወቱ ላይ የመወሰን መብት አለው። በሪፖርቱ ላይ እንደተገለጸው ሰንደርላንዶች በጣም ውድ ከሆኑ ንብረቶቻቸው ጋር ለመለየትም ከ20 ሚሊዮን ፓውንድ በላይ ክፍያን እንግዲህ ሊፈልጉ ይችላሉ።
ቸልሲና ቶተንሃም ሆትስፐርስ ጠንክረው እየገፉ ቢሆንም ጆቤ ቤሊንግሃም ስለ ወደፊት ውሳኔው ገና አልወሰነም። እናም ጥያቄዎችን ከመቀበሉ በፊትም እያንዳንዱን ፕሮጀክት ለመመልከትም ግምት ውስጥ ያስገባል የሚሉ መረጃዎች ናቸው እየወጡ የሚገኙት። አስተን ቪላ ሌላኛውን ስፔናዊ ለማስፈረም ፍላጎት አለው። የአሰልጣኝ ኡናይ ኤሜሪ ቡድን የሪያል ቤቲሱን ኢስኮ አላርኮንን ለማስፈረም ቡድናቸውን ማጠናከር ይፈልጋሉ። አስተን ቪላ በኡናይ ኤሜሪ መሪነት ጥሩ ፊርማዎችን በማሳየት ላይ ናቸው። ባለፉት ጥቂት የዝውውር መስኮቶችም ያልተለመዱ ተጫዋቾችን ማስፈረም ችለዋል። አሁንም በተመሳሳይ መልኩ መቀጠል ይፈልጋሉ። ከፊጂያስ በወጣ ዘገባ መሰረትም የፕሪሚየር ሊጉ ክለብ በሪያል ቤቲስ ኮከብ ኢስኮ ቡድናቸውን ለማጠናከር ያስባሉ። ልዩ ብቃቱ የእንግሊዙን ክለብ አለቃም ፍላጎትም ስቧል። ኡናይ ኤምሪ የቀድሞ የሪያል ማድሪዱን ኮከብ ዝውውር እንዲያጠናቅቅም የተቻለውን ሁሉ እንደሚያደርግም የስፖርቲንግ ዳይሬክተሩ ሞንቺ ጠይቋል። ኤስኮ በዚህ ውድድር ዘመን 12 የጎል አስተዋጽኦችን አድርገዋል። ኤስኮ ከዚህ ቀደም በእንግሊዝ ሊዘዋወር እንደሚችልም ሲነገር ቆይቷል። እንደ ኤቨርተን ያሉ ክለቦችም ቀደም ሲል ኢስኮን ይፈልጉት ነበር። ኢስኮ ለሎስ ብላንኮቹ እየተጫወተ ባለበት በዚህ ሰዓት በብቃቱ ጫፍ ላይ ነበር። በሪያል ማድሪድ 5 የቻምፒየንስ ሊግ ዋንጫዎችን አሸንፈዋል። በ2022 ክረምት መልቀቁን ተከትሎ ለስፔናዊው አማካይም ነገሮች ያን ያክል ጥሩ አልነበሩም። ነገር ግን በማኑኤል ፔሌግሪኒ ስር ጥሩ ብቃቱን ያገኘ ይመስላል። ኤስኮ በሪያል ቤቲስ አስደናቂ ዓመትን እያሳለፈ ነው። የ32 ዓመቱ ተጫዋች በዚህ የውድድር ዘመን በቤቲስ ጥሩ ጊዜን እያሳለፈ ሲሆን 8 ጎሎችንና 4 አሲስቶችን አድርጓል። የእሱ ድንቅ ብቃትም በጥቂት ክለቦች ራዳር ውስጥም እንዲገባ አድርጎታል። ነገር ግን አስተን ቪላ ግንባር ቀደም ፈላጊ ሆኖ እየታየ ነው። ቀድሞውኑ በአማካይ ክፍላቸው ብዙ ጥራት ያላቸው ተጫዋቾችን የያዙት አስተን ቪላዎች ነገር ግን የኤስኮን ልምድና ሁለገብነትን ቡድናቸውን የበለጠ እንዲያጠናክረው ያምናሉ። ኤስኮ ለኡናይ ኤምሪ ስርዓትም ተስማሚ ተጫዋችም ሊሆን ይችላል። የፈጠራ ችሎታው በማጥቃት ክፍል ውስጥም ምርጡን ሊያመጣ ይችላል። ኤስኮ ከመሪዎቹ አንዱም ሊሆን ይችላል። ነገር ግን ከሪያል ቤቲስ እሱን በቀላሉ ማግኘት አይቻልም። የስፔኑ ክለብ በፕሮጀክታቸው ዋነኛ አካል እንደሆነም አድርገው ይመለከቱታል። እሱን ለማቆየት የተቻላቸውን ሁሉም ይጥራሉ። እንዲያውም ኢስኮ በስፔኑ ክለብ ለመቆየትም አዲስ ኮንትራት ሊያቀርቡለትም ይችላሉ ተብሎ ነው የሚታሰበው። ማርክ ካይሴዶን ማስፈረም የሚፈልገው የፕሪሚየር ሊግ ክለብ የ21 ዓመቱ የባርሴሎና አማካይ ማርክ ካይሴዶ በፕሪሚየር ሊጉ ክለብ ኢላማ ነው። ማርክ ካይሴዶ ራሱን ከወደፊት የባርሴሎና ዋና ተጫዋቾች አንዱ አድርጎ አቋቁመዋል። የ21 ዓመቱ አማካይ በሃንስ ፍሊክ ቡድን ውስጥም ቁልፍ ሚናን እየተወጣ ነው። በጨዋታው ላይ ያለው የታክቲካዊ ብልህነቱና ኳሶችን የማሰራጨት ብቃቱም በሃንስ ፍሊክ ስር ጎልቶ ወጥቷል። የማርክ ካይሴዶ እድገት በአውሮፓ ክለቦችም ሳይስተዋል አልቀረም። በርካታ ክለቦች እድገቱን በቅርበት መከታተል ጀምረዋል። የሚኬል አርቴታው አርሰናል አገልግሎቱን ለማግኘትም ከፍተኛ ፍላጎትም አሳይቷል። ነገር ግን ባርሴሎና ካይሴዶን መሸጥ አይፈልግም። የለንደኑ ቡድን ስፔናዊውን አሰልጣኝ ካይሴዶን የመሃል ሜዳውን ለማጠናከር እንደ አንድ ጥሩ አካልም አድርገው ያዩታል። የባርሴሎና ተጫዋች ኳሶችን የመያዝ አቅሙና በመሃል ሜዳ ሚዛንን የመጠበቅ ችሎታው አርሰናሎች ከሚከተሉት ፍልስፍና ጋር ፍጹም ይስማማል። ጨዋታውን በመቆጣጠር ላይም የሚያተኩር ቡድን ያለው አርቴታም ወጣቱን ባለተሰጥኦ መጨመር ለቀጣዩ የቡድኑ ዘመንም ጥሩ ማጠናከሪያ እንደሚሆን ነው የሚያምኑት። ሆኖም ግን ባርሴሎና የእሱን መልቀቅ ግምት ውስጥ አያስገባም። የስፖርት ማኔጅመንቱ ግልጽ ነው። እናም ካይሴዶ የክለቡ የአሁንና የወደፊት ሁኔታንም የሚወክል በመሆኑ አርሰናል እሱን ለማስፈረም የሚያደርገው ሙከራን ውድቅ ይሆንበታል ተብሎ ይጠበቃል። የእንግሊዙ ክለብ ትልቅ ፍላጎት ቢኖረውም ባርሴሎና ዝውውሩን ለመፍቀድም ቀላል አይሆንም። የካታላኑ ክለብ ካይሴዶ ቀጣዩ የስፖርት ፕሮጀክታቸውን የሚገነቡበት አንዱ ምሰሶ አድርገው ይመለከቱታል። እናም በማንኛውም ሁኔታም ለካይሴዶ መልቀቅም ለመደራደር ምንም አይነት ፍላጎት የላቸውም እየተባለ ነው የሚገኘው። ውድ ቤተሰቦቻችን ዛሬ የሚደረጉ ጨዋታዎች አሉ። በዩኤፋ ኔሽንስ ሊግ እንዲሁ በአፍሪካም የዓለም ዋንጫ ማጣሪያ ጨዋታዎች ዛሬም ቀጥለው ይደረጋሉ። በዩኤፋ ኔሽንስ ሊግ ዛሬ እንግዲህ ጨዋታዎች ቀጥለው ይደረጋሉ። ተርኪና ሃንጋሪ ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት 2 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው ጆርጂያ የነክቪቻ ክቫራስኬሊያ ሀገር ከነ አርሜኒያ ጋር ጨዋታዋን ታደርጋለች። ይህም ጨዋታ በተመሳሳይ ምሽት 2 ሰዓት ላይ የሚደረግ ሌላኛው መርሃ ግብር ነው። ከነዚህ ከሁለቱ ጨዋታዎች ውጪ ግን የሚደረጉ ሁሉም ጨዋታዎች ማለት ይቻላል ምሽት 4 ሰዓት ከ45 ሲል የሚደረጉ መርሃ ግብሮች ናቸው። ዛሬ ከሚጠበቁ ጨዋታዎች መካከል ጣሊያን በሜዳዋ ከጀርመን ብሔራዊ ቡድን ጋር የምታደርገው መርሃ ግብር እጅግ በርካቶች በጉጉት የሚጠበቁት ጨዋታ ይሆናል ተብሎ ይጠበቃል። ላቴዥየር ፈረንሳዊው ዳኛ ይህንን ጨዋታ በመሃል አልቢትርነት ይመሩታል። በኢስታዲዮ ጁሴፔ ሜይዛ በኤሲ ሚላን እና በኢንተር ሚላን ሜዳ ነው ይህኛው ጨዋታ
የሚደረገው የደርሶ መልስ ወይም ደግሞ የደርሶ መልስ ጨዋታ ነው። በዩኤፋ ኔሽንስ ሊግ የሚደረገው ዛሬ የመጀመሪያው ጨዋታ በጣሊያን ይደረጋል። ከነዚህ ጨዋታዎች መካከል ባለፉት 5 ጨዋታዎች ጣሊያን 3ቱን ማሸነፍ ችላለች። አንዱን አቻ ወጥታ አንዱን ተሸንፋለች። በአንጻሩ የጀርመን ብሔራዊ ቡድን ያለፉትን 5 ጨዋታዎች 3ቱን አሸንፎ 2ቱን ባቻ ውጤት ነው ማጠናቀቅ የቻለው። ዛሬ ተጠባቂ ጨዋታቸውን እነዚህ ሁለቱ ቡድኖች የሚያደርጉ ነው የሚሆነው። ይህ ጨዋታ ምሽት 4:45 ሲል የሚደረግ መርሃ ግብር ነው። ሌላኛው ዴንማርክና ፖርቱጋል የሚያደርጉትም ጨዋታ ዛሬ ከሚጠበቁ መርሃ ግብሮች መካከል ሌላኛው የሚጠበቅ ነው። እንግዲህ በፓርከን ሜዳ ላይ ነው ይህ ጨዋታ የሚደረገው። ምሽት 4:45 ላይ ይደረጋል። እንግዲህ የፖርቱጋል ብሔራዊ ቡድን እንዳልኳችሁ ቅድም ካለፉት 5 ጨዋታዎች 3ቱን ያሸነፈ ቡድን ነው። በሁለቱ ጨዋታዎቻቸው ወጥቷል። በአንጻሩ ዴንማርክ ካለፉት 5 ጨዋታዎች ማሸነፍ የቻለው አንዱን ጨዋታ ብቻ ነው። ጥሩ ጊዜ ላይ አይገኝም። የቦስኒያና ሄርዞጎቪና ዳኛ የሆኑት ፖጂቶ ደግሞ ይህንን ጨዋታ በመሀል ዳኝነት እንደሚመሩት ነው የወጣው መርሃ ግብር የሚያሳየው። ሌላኛው ክሮኤሽያና ፈረንሳይ የሚያደርጉት ጨዋታም እንዲሁ ይደረጋል። በኢስታዲዮ ፖል ጁንድ የሚደረግ መርሃ ግብር ነው። ክሮኤሽያና ፍራንስ ዛሬ ጨዋታቸውን ያደርጋሉ። እነዚህ 3ቱ ጨዋታዎች በተለይ በጣም ትልቅ ፉክክር ይደረግባቸዋል ተብሎ የሚጠበቁ ጨዋታዎች ናቸው። 4:45 የሚደረጉ ናቸው። ሌላኛው ተጠባቂ ጨዋታ ኔዘርላንድስን ከስፔን ጋር የሚያገናኘው መርሃ ግብር ነው። በኢስታዲዮ ፌኖርድ ሮተርዳም የሚደረግ መርሃ ግብር ነው። ይህ ጨዋታ ምሽት 4:45 ላይ ይደረጋል። የአውሮፓ ሻምፒዮኗ ስፔን ያለፉትን 5 ጨዋታዎች ሁሉንም ማሸነፍ ችላለች። በአንጻሩ ኔዘርላንድስ አንድን ጨዋታ ብቻ ነው ማሸነፍ የቻለችው ካለፏት 5ቱ። የዛሬው ጨዋታ እንዲጠበቅ አድርጎታል። ስሎቫኪያ ከስሎቬኒያ፣ ቡልጌሪያ ከሪፐብሊክ ኦፍ አየርላንድ፣ ኮሶቮ ከአይስላንድ፣ ከዛ በተጨማሪ ደግሞ እንዲሁ ግሪክ ከስኮትላንድ፣ ኦስትሪያ ከሰርቢያ እና ዩክሬን ከቤልጅየም ዛሬ የሚደረጉ ምሽት 4:45 ላይ የሚደረጉ ተጠባቂ ጨዋታዎች ናቸው። በአፍሪካም የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። በየምድቦቹ ተከፋፍለው ጨዋታዎችን እንደሚያደርጉ ይታወቃሉ። እኛ ምድብ ላይ የሚገኙት በምድብ 1 ሴራሊዮን እና ጊኒ ቢሳው ዛሬ ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ሲል የሚደረግ መርሃ ግብር ነው። ምድብ 1 ላይ የሚደረግ ጨዋታ ነው። ምድብ 3 ላይ ዚምባብዌ እና ቤኒን ጨዋታቸውን ያደርጋሉ። ግሩፕ ሲ ላይ ግሩፕ ዲ ላይ ደግሞ ኬፕ ቨርዴ እና ሞሪሺየስ፣ ሊቢያ እና አንጎላ ጨዋታቸውን ያደርጋሉ። ግሩፕ ኤፍ ላይ ጋቦን ከሲሸልስ፣ ጋምቢያ ከኬንያ ጋር ጨዋታቸውን ያደርጋሉ። ግሩፕ ጂ ላይ ሞዛምቢክ ከዩጋንዳ እንዲሁ ደግሞ ግሩፕ ኤች ላይ ማላዊ ከናሚቢያ እና ግሩፕ አይ ላይ ኮሞሮስ ከማሊ ጋር ዛሬ የሚያደርጓቸው ተጠባቂ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ከዛ በተጨማሪ ግን በኤዥያም የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ ይደረጋሉ። ኡዝቤኪስታንና ኪርጊስታን፣ ኢራንና ዩናይትድ አረብ ኤሚሬትስ፣ ኳታርና ኮሪያ ዴሞክራቲክ ሪፐብሊክ ጨዋታቸውን ያደርጋሉ። እንዲሁ ደግሞ ኮሪያ ሪፐብሊክና ኦማን፣ ጆርዳንና ፓሌስቲን፣ ኢራቅና ኩዌት ዛሬ ጨዋታቸውን የሚያደርጉ ናቸው። አውስትራሊያ ከኢንዶኔዥያ፣ ጃፓን ከባህሬን፣ ሳዑዲ አረቢያ ደግሞ ከቻይና ጋር ዛሬ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። የዛሬ ጨዋታ ጥቅሞች እነዚህ ነው የሚመስሉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋኔን ለእናንተ አቀርባለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ጧት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ደግሞ በስፋት የምንገናኝ ይሆናል። መልካም አመሻሽ እንዲሆንላችሁ በአክብሮት ተመኘው።